ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬው ቪዲዮአችን ላይ ደግሞ ከጣሊያን ዩኒቨርሲቲዎች ውስጥ አንዱ የሆነውን ዩኒቨርሲቲ ኦፍ ፓዶዋ አፕሊኬሽን ፕሮሰስ ይዘንላችሁ መጥተናል። እንዴት አድርገን አፕላይ እንደምናደርግ ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ እናያለን። ዩኒቨርሲቲ ኦፍ ፓዶዋ ምንም አይነት እንግሊሽ ፕሮፊሸንሲ ቶፍልም ሆነ አይኤልቲኤስ ምንም አይነት እንግሊሽ ፕሮፊሸንሲ አይጠይቅም። ከዛ በተጨማሪ ደግሞ አፕሊኬሽን ፕሮሰሱ እስከ ሜይ 2 ድረስ ክፍት ስለሆነ ቀድማችሁ አፕላይ ማድረጋችሁ ሞር የተሻለ እድላችሁን ያስፋላችኋል። እንደምትመለከቱት የዩኒቨርሲቲ ኦፍ ፓዶዋ አፕላይ የምናደርግበት ፖርታል ኦፊሻል ዌብሳይት ወይንም ይመስላል። መጀመሪያ ሬጂስተር እናደርጋለን። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ድሪም አይዲ ነው አፕላይ የሚደረግበት። ድሪም አይዲ ብዙ አፕሊኬሽኖች ላይ ብዙ ስኮላርሺፖች ላይ ተኗል። ሶ ከዚህ በፊት በድሪም አይዲ አፕላይ አድርጋችሁ ከሆነ ያላችሁን ባላችሁ ኢሜል ወይም ደግሞ በድሪም አይዲ አካውንት በራሱ ሎጊን አድርጋችሁ መግባት ትችላላችሁ። ከዚህ በፊት አፕላይ አድርጋችሁ መጣ ከሆነ ደግሞ አዲስ ሬጂስተር ታደርጋላችሁ ማለት ነው። ሶ ድሪም አይዲ ስላለን ሳይን አድርገን እንገባለን። ሳይን አድርገን ስንገባ ያው መጀመሪያ ላይ አንዳንድ የሚጠይቀን ኢንፎርሜሽኖች አሉ፣ እነሱን እንሞላለን ማለት ነው። እዚህ ጋር ፎን ነምበር ይጠይቀናል። ፎን ነምበራችንን እንሞላለን። ሲቲዝንሺፕ ኢትዮጵያ ራሱን ጽፏል። ሪፈረንስ ኮድ ካላችሁ ነው የኛውን ታልፉትና እነዚህን ሁለቱን ቲክ አድርጋችሁ ኮንቲኒው ትሉታላችሁ። ሶ ቀጥታ ወደ አፕላይ የምናደርግበት ቨርዥን ይመጣል። እዚህ ጋር አንዳንድ ኢንፎርሜሽኖች አሉ። ዴድላይኑ የሚያስፈልጉ ሪኳየርመንቶች አሉ፣ እነሱን ማንበብ ትችላላችሁ። ከዛ በተጨማሪ ግን እዚህ ጋር መማር የምትፈልጉትን ለማስተርሳችሁም ሆነ ለዲግሪም ሆነ መማር የምትፈልጉትን ፕሮግራም እዚህ ጋር ሰርች ታደርጋላችሁ። ያው ለማስተርስ ስለሆነ ዲግሪ የተባልኩ በጂኦሎጂ ስለሆነ ከሱ ጋር የሚገናኘው ማስተርሳችሁን ከሆነ አፕላይ የምታደርጉት ከዲግሪያችሁ ጋር የሚገናኝ በዛ የሚሄድ ፕሮግራም ሴሌክት ታደርጉ ያው ቻንሳችሁን ያስፈልጋችኋል። የተለያየ ዲፓርትመንት ሲሆን የማግኘት እድላችሁ ስለሚቀንስ ማለት ነው። ሶ እዚህ ጋር ላንጉጅ ስላልመረጥ ኢጣሊ የምትለዋን እናጠፋታለን። እንግሊዝኛ ብቻ አድርገን ፋይንድ ፕሮግራም የሚለውን እናኳለን። ሶ በእንግሊዝኛ እዚህ ጋር እንደምትመለከቱት ወተር ኤንድ ጂኦሎጂ ጋር ዲስክ ኢንጂነሪንግ አለ። እስከ ሜይ 2 አፕሊኬሽን እስከ ሜይ 2 ድረስ አፕሊኬሽን ዴድላይኑ ኦፕን ነው። ከዛ በተጨማሪ እንደምታዩት የተለያዩ ፕሮግራሞች አሉ። ፍሬሽ ስቶፕ ሶ አንዱን መርጠን አፕላይ እናደርጋለን ማለት ነው። ሶ ከዚህ ጋር ሰርቻለሁ ከመጣለን የመጀመሪያውን ወተር ኤንድ ጂኦሎጂካል ሪስክ ኢንጂነሪንግ የሚል አለ። ዲፓርትመንት ኦፍ ሲቪል ኤንቫይሮንመንታል ኤንድ አርኪቴክቸር ኢንጂነሪንግ ላይ ነው ያለው። ሶ እሱን አፕላይ እንለዋለን ማለት ነው። ሶ ፕሪዮሪቲያችንን እንደምትመለከቱት እዚህ ጋር አምጥቶልናል። የመጀመሪያ ምርጫችን ወተር ኤንድ ጂኦሎጂካል ሪስክ ኢንጂነሪንግ የሚል አለ። ሶ እሱን መርጠናል። ሶ ወደ ቀጣዩ ፓርት የምንሄድ ይሆናል ማለት ነው። እንደምትመለከቱት ኤዲት አፕሊኬሽን የሚለውን ስንገባ እንደምትመለከቱት የመጀመሪያው ፓርት ላይ ፕሪዮሪቲ ነው የሚለው አንደኛ ምርጫችን ወተር ኤንድ ጂኦሎጂካል ሪስክ ኢንጂነሪንግ ነው። ሌላ ሞር ቾይዝም መጨመር ትችላላችሁ። እዚህ ጋር አድ ሞር ቾይዝ የሚል አለ። እሱን ነክታችሁ ሌላ እናንተ በምትፈልጉት ዘርፍ እንትን ማድረግ ትችላላችሁ። ለምሳሌ ኮምፒውተር ሳይንስ ከሆነ ኮምፒውተር ሳይንስ ብለን ሰርች እናደርጋለን። ሶ የኮምፒውተር ሳይንስ መጀመሪያ ላይ አምጥቶልናል። እሱን አፕላይ እናደርጋለን ማለት ነው። እንደዚህ የተለያየ ዲፓርትመንት ሳይሆን ግን እናንተ ለማስተርሳችሁ ሲሆን ከእናንተ ጋር የሚገናኙ መጣችሁ ሁለት ፕሪዮሪቲ መምረጥ ትችላላችሁ። ሁለቱን ፕሪዮሪቲ መርጠናል። የመጀመሪያው አለ፣ ሁለተኛው እዚህ ጋር አለ። ሶ ሁለቱን ከመረጥን በኋላ ይሄንን ፓርት ሴቭ እናደርገዋለን ማለት ነው። ሴቭ አድርገን ወደ ቀጣዩ ፓርት እንሄዳለን። ፕሮፋይል የሚለው ፓርት ላይ እዚህ ጋር ፐርሰናል ኢንፎርሜሽን ነው። ስማችን ምናምን ሞልቶልናል። አካውንት ስንከፍት ለሞላን እዚህ ጋር ፓስፖርት ነምበር ይጠይቀናል። ፓስፖርት ነምበራችንን እንሞላለን። ኤግዛምፕል ያክለው እናንተ ትክክለኛ ፓስፖርት ነምበራችሁን ትሞላላችሁ። ፓስፖርቱ የተሰጠበትን ቀንና ኤክስፓየር ዴት የሚያደርግበትንም ቀን እዚህ ጋር ይጠይቀናል። እሱንም ከፓስፖርታችሁ ላይ ታችሁ ትክክለኛውን ዴት ትሞሉለታላችሁ። እሱን ከሞላን በኋላ ካንትሪዎቹ የተሰጠበትን ካንትሪ ነው ጠይቀን እሱንም እንሞላለን። ኢሹድ ባይ የሰጠውን አውቶሪቲ ነው። እሱ ሜን ዲፓርትመንት ኦፍ ኢሚግሬሽን ምናምን የሚል አለ። እሱን ፓስፖርታችሁ ላይ ታችሁ ትክክለኛውን ትሞላላችሁ ማለት ነው።
ጾታ ይጠይቀናል፣ እሱን እንሞላለን። በርዝዴትም ይጠይቀናል። በርዝዴታችሁ ፓስፖርታችሁ ላይ ካለው ተመሳሳይ መሆን ያለበት እሱን አይታችሁ በትክክል በርዝዴታችሁን ተሞሉታላችሁ። ካንትሪ ኦፍ በርዝ ይጠይቀናል። ካንትሪ ኦፍ በርዝም ተሞላላችሁ። እንደገና ፕሌስ ኦፍ በርዝ የተወለዳችሁበትን ከተማ እሱን ተሞላላችሁ። ካንትሪ ኦፍ ሬሲደንት የምትኖሩበትን አሁን ላይ የኖራችሁበት ያለውን ካንትሪ ተሞላላችሁ። እዚህ ጋር የሚጠይቀን ጥያቄዎች አሉ። ፕሊዝ ማርክ the correct answer that applies to you የሚለውን እሱ አይ አም ነን ዩ ሲቲዝን መሆናችሁን ቼክ ለማድረግ ነው። እሱ ነን ዩ ሲቲዝን የሚለውን ቼክ እነሱን ቲክ ታደርጋላችሁ። አይ አም ነን ዩ ሲቲዝን residing in Italy ኢጣሊ ላይ የሚኖረው ነው አይደለም። አይ አም ነን ዩ ሲቲዝን residing outside Italy I do not have a valid Italian residence permit የሚለው መጀመሪያ ላይ ያለችዋን ፒክ እናደርግና ወደ ቀጣዩ ፎቶ ፓርት እንሄዳለን ማለት እዚህ ጋር ውድ ፎቶዎቹን አፕሎድ እንድታደርጉ ይጠይቀናል። እኛ እዚህ ጋር ጀስት ለኤግዛምፕል ስለሆነ ዝም ብለን ፋይል እናስገባለን። እናንተ የቅርብ ጊዜ ጉድ ፎቶዎቹን እዚህ ጋር አፕሎድ ታደርጋላችሁ ማለት ነው። ሶ ይሄንን ፓርት ጨርሱ። ከዛ ወደ ቀጣዩ ፓርት እንሄዳለን። ቀጣዩ ፓርት ኮንታክት ነው። ኮንታክት የምንሞላበት ፓርት ነው። ኢሜይላችንን ራሱ ሞልቶታል። ከዛ በተጨማሪ ስትሪት አድሬስ ይጠይቀናል። እሱን እንሞላለን። ካንትሪያችሁንም ትሞላላችሁ። እዚህ ጋር ፎን ነምበር ይጠይቀናል። ፎን ነምበራችሁንም የኢትዮጵያን ኮድ መርጣችሁ ፎን ነምበራችሁን ታስገባላችሁ ማለት ነው። ሶ ይሄንን ከሞላችሁ በኋላ ሴቭ ታደርጉትና ወደ ቀጣዩ ፓርት እንሄዳለን። ቀጣዩ ፓርት ኤዱኬሽናል ፓርት ነው። ኤዱኬሽናል ፓርት ላይ እዚህ ጋር የተማራችሁበትን ያው በማስተርስ ከሆነ የዲግሪያችሁን ኢንፎርሜሽን ማለት ነው ሞሉት። ለዲግሪ ከሆነ ደግሞ የሃይስኩል ኢንፎርሜሽናችሁን ተሞላላችሁ ማለት ነው። ሶ እዚህ ጋር ሌቭል ኦፍ ኤዱኬሽን የሚለው ቦታ ባችለር ስለሆነ ዲግሪ ለማስተር ስለሆነ ለእንትን ከሆነ ለዲግሪ ከሆነ ሰከንዳሪ ዲፕሎማ ትሉትና ከዛ ለዲግሪ አፕላይ ታደርጋላችሁ። ለማስተርስ ከሆነ ደግሞ እዚህ ጋር ባችለር የሚለውን ትሞሉና የባችለር ኢንፎርሜሽናችሁን ትሞላላችሁ። ለፒኤችዲ ከሆነ ደግሞ አፕላይ የምታደርጉት ማስተርስ ዲግሪ የምትለውን ትመርጡና የማስተርስ ኢንፎርሜሽናችሁን ትሞላላችሁ ማለት ነው። ሶ ባችለር ስለሆነ አሁን እኛ ያለን ለማስተርስ ስለሆነ ባችለር እንመርጣለን። ኤክስፔክትድ ግራጁዌትድ ዴይ ወይም ደግሞ ግራጁዌት ገና እየተማራችሁ ከሆነ ተመረቁበትን ኤክስፔክትድ ዴይን ትሞላላችሁ። ግራጁዌት አድርጋችሁ ከጨረሳችሁ ግን የተመረቃችሁበትን ቀን ትሞላላችሁ ማለት ነው። ሶ ከዚህ ጋር ኦፊሻል ኔም ኦፍ ዩኒቨርሲቲ ኢንስቲትዩሽን ሶን የተማራችሁበትን ዲግሪያችሁን ወይም ማስተርሳችሁን የተማራችሁበትን ዩኒቨርሲቲ ለባችለር ከሆነ ደግሞ አፕላይ የምታደርጉት ሃይስኩላችሁን ስም ትሞላላችሁ ማለት ነው። ሶ ያስቱ ስለሆነ የተማሩት አስቶን ለዋለ ሌንግዝ የተማራችሁበትን ጊዜ ዲግሪያችሁ ማለት ነው። እንደ 4 አመትም ሆነ 5 አመትም ሆነ እሱን ትሞላላችሁ። ከዛ የተማራችሁበትን ፕሮግራም ታደርጋላችሁ። ዲግሪያችሁን የተማራችሁት በምንድን ነው የሚለው ነው። እናንተም የተማራችሁትን የራሳችሁን ትሞላላችሁ። ካንትሪ ይጠይቀናል። ካንትሪ ኢትዮጵያ፣ ዲግሪ እኛው እዚህ ጋር ባችለር ዲግሪ ነው የሚለው። ዲግሪያችሁ ምንድነው? ማስተርስ ከሆነ ማስተርስ ዲግሪ ትሉታላችሁ። ባችለር ከሆነ ደግሞ ባችለር ዲግሪ ብለን እንሞላለታለን ማለት ነው። ሶ ስተዲ ሎኬሽን ይጠይቀናል። ስተዲ ሎኬሽናችንን እንሞላለን። አዳማ ኢትዮጵያ እንለዋለን። ዲፕሎማችን የጨረስንበትን ወይም ደግሞ ዲፕሎማችን ያገኘንበትን ቀን ዲግሪያችንን እሱን እንሞላለን። ስተዲ ላንጉጅ የተማርንበት ላንጉጅ ነው እንግሊሽ። ከዛ ጂፒ እዚህ ጋር ይጠይቀናል። አቨሬጅ ጂፒያችሁን ትሞላላችሁ ማለት ነው። ማክሲመም ያመጣችሁንም ደግሞ እዚህ ጋር ትሞላላችሁ። የጀስት ኤግዛምፕል ስለሆነ እናንተ በትክክል ትሞሉታላችሁ ማለት ነው። ሶችኛውን ፓርት እናጠፋታለን። የዲግሪያችንን ከሞላን በኋላ እዚህ ጋር ፕሊዝ ሰሌክት ዩር ኳሊፊኬሽን ካንትሪ ጠይቀናል። ሶ ኢትዮጵያ ስለሆነ ኢትዮጵያ ብለን እንሞላዋለን። ከዛ ሴቭ እናደርግና ወደ ቀጣዩ ፓርት እንሄዳለን ማለት ነው። እዚህ ጋር አትሊስት 2 ብሎኮችን ነው ሙሉ የሚለው ያጠፋነው መልሰን እንጀምረውና የላይኛው ላይ ለዲግሪ ከሆነ አፕላይ የምታደርጉት የሃይስኩል ኢንፎርሜሽናችሁና እንደል ትሞላላችሁ። ከዛ ግን ለማስተርስ ከሆነ አሁን እዚህ ጋር የባችለር ዲግሪያችንን ሞልተናል ኢንፎርሜሽን።
የላይኛው የታችኛው ላይ ወይም ቦታና ቀይረውና እዚህ ጋር የዲግሪ ኢንፎርሜሽናችንን ሞልተናል። እዚህ ጋር ደግሞ የሃይስኩል ኢንፎርሜሽናችንን እንሞላለን ማለት ነው። ሰከንዳሪ ስኩል ዲፕሎማ ብለን ኤክስፔክትድ ግራጁዌት ያደረግንበትንም ዓመተ ምህረት እዚሁ ጋር እንሞላለን። በዚህ መልኩ ሁሉንም ኢንፎርሜሽን እንሞላለን ማለት ነው። ቅድም ያየነው ነገር ስለሆነ እናንተም በትክክል ሁሉም ነገር ሙሉት። ጀስት ኤግዛምፕል ስለሆነ እነዚህን እዚህ ሞልተናቸው እናልፋለን። ትመጣላችሁ መሰለኝ ሎኬሽን ይጠይቀናል። እነዚህን ሁሉንም ነገር ትሞላቸዋላችሁ። በዚህ መልኩ የሃይስኩል ኢንፎርሜሽናችሁና የዲግሪ ኢንፎርሜሽናችሁን ከሞላችሁ በኋላ ሴቭ እናደርገውና ወደ ፓርት እናልፋለን ማለት ነው። እዚህ ጋር ተሞላ ስላለ በዚህ መልኩ አድርገን ሴቭ እናደርገዋለን። አሁን ሴቭ አድርጉና ማለት ነው። ቀጣዩ ፓርት ላንጉጅ ነው። ኔቲቭ ላንጉጃችን ይጠይቀናል። ኔቲቭ ላንጉጃችን አምሃሪክ እንለዋለን። ከዛ እዚህ ጋር ላንጉጅ እኛው ላንጉጅ ቴስት ለወሰዳችሁ ነው። ካልወሰዳችሁ ሪኳየርድ ስላልሆነ ሴቭ ብለናው ወደ ቀጣዩ ፓርት እንመጣለን ማለት ነው። ቀጣዩ ፓርት ዶክመንት አፕሎድ የምናደርግበት ፓርት ነው። ግን ቼክሊስት ስላለ እዚህ ጋር ቼክሊስቱ ጋር ሁሉንም ዶክመንቶች እንደምታዩት እዚህ ጋር አፕሎድ አድርጉ የሚለን አለ። እዛ ጋር አፕሎድ ስለምናደርግ እሷ እናልፋታለን። እዚህ ጋር ሀዘር የሚለው ፓርት ላይ ሜዲካል ኢንፎርሜሽን የተለያዩ ኢንፎርሜሽኖች ካሉ የሚጠይቅበት ፓርት ነው። ኢንኬዝ ዩር ኮንሲደር ኢምፖርታንት ኢንፎርሜሽን ዘ ዩኒቨርሲቲ ኦፍ ሜዲካል ኮንዲሽን ፕሊዝ የሆነ የሜዲካል ኢሹ ካለባችሁ እሱን እዚህ ጋር የምታብራሩበት ነው። ከሌለ እሱን ታልፉታላችሁ። አዲሽናል ሪኩዌስት ኢፍ ዩ ሃቭ ኤኒ አዲሽናል ሪኩዌስትስ ኦር ኒድድ ፕሊዝ ዲስክራይብ የምትፈልጉት ነገር ወይም ደግሞ የሆነ እነሱን ያውቁላችሁ የምትፈልጉት ነገር ካለ እሱንም እዚህ ጋር ጽፋላችሁ። እንዴት አድርጎ እነዚህ ሁለቱንም ከሌላችሁ ሁለቱንም ማለት ትችላላችሁ። እዚህ ጋር ኢንፎርሜሽን ሶርስ ጋር ለዚህኛው ግዴታ ስለሆነ እሷን እንሞላለን። ከየት ነው ያገኛችሁት ይሄንን ኢንፎርሜሽን? ስለዚህ ስኮላርሺፕ ነው። ከፌስቡክ ከሆነ ኒውስ ፔፐር ነው ወይስ ምንድን ነው የሚለው እዚህ ጋር አለ። እሱን ትመርጣላችሁ ከየት እንዳገኛችሁት። በዚህ ጋር ዲስክራይብ ማድረግ ፈልጉ ከሆነ ትችላላችሁ፣ ካልሆነ ማለት ትችላላችሁ። ስፔሻል ኒድ የሚያስፈልጋችሁ ከሆነ ጋ አይዲ ኮንታክት ፐርሚሽን ዌልካም ዩኒት አባውት ኢሹዎችን ዲስክራይብ ታደርጋላችሁ። ምንም አይነት ስፔሻል ኒድ ከሌለባችሁ እንደምትሉታላችሁ። how will you finance your student as the University of Padua እንትናችሁ ሶርስ እንትናችሁ ከየት ነው የሚመጣው? ዩኒቨርሲቲ የምትማሩበት በስኮላርሺፕ ነው፣ በፋሚሊ ነው፣ ፐርሰናል ሶርስ ነው፣ በብድር ነው ለዋን ምናምን እንዳለ ስኮላርሺፕ አፕላይ ለማድረግ ስለሆነ ይሄንን ስኮላርሺፕ ዩኒቨርሲቲን ካገኘን በኋላ ለጣሊያን ስኮላርሺፕ አፕላይ ስለምናደርግ ስኮላርሺፕ የሚለውን መርጥና ሴቭ እናደርገዋለን። አድርገን በኋላ ወደ ቀጣዩ ፓርት የመጨረሻው ፓርት ቼክ ሊስቱ ላይ ዶክመንቶቻችንን አፕላይ የምናደርግበት ፓርት ነው ማለት ነው። ባችለር ዲግሪ ዲፕሎማ ትራንስክሪፕት ግዴታ እዚህ ጋር ባችለራችንን ባችለር ዲግሪ ሰርቲፊኬታችንን እና ትራንስክሪፕቱን ሁለቱንም ነው አፕሎድ እናድርገው በአንድ ላይ አድርገን በፒዲኤፍ አድርገን ነው ማለት ባችለር ዲግሪያችንን ማለት ቴምፖ ማለት ነው። እና ደግሞ ትራንስክሪፕት ማለት ስቱደንት ኮፒ ሁሉንም ኮርሳችን ከሁሉንም ኮርሶች ወሰናቸውን ኮርሶች ከነግሬዱ ያለውን ዶክመንት እሱን እዚህ ጋር አፕሎድ እናደርጋለን። እዚህ ጋር ሬሲደንት ፐርሚት ይጠይቀናል። I am an EU citizen in Italy. I have not attached my Italian residence permit. ቴምፖአችሁን ካስገባችሁ በኋላ እዚህ ጋር ሲቪ አለ። ሲቪያችሁን አፕሎድ ታደርጋላችሁ። ሲቪያችሁ ያው ለጣሊያን ዩኒቨርሲቲ ኢሮፓ ላይ ስለሆነ ኢሮፕ ስታንዳርድ መሆን ስላለበት የኢሮፓስ ሲቪ አዘጋጅታችሁ የኢሮፓስ ሲቪ ነው አፕሎድ ማድረግ ያለባችሁ። ሲቪያችሁን ካስገባችሁ በኋላ ቀጣዩ አፕሊኬሽን ፊ የከፈላችሁበትን አፕሎድ እናድርጉበት ነው። አፕሊኬሽን ፊውን የምትከፍሉት ኢሜይላችሁ ላይ ሊንክ እንላክላችሁ። ለአፕሊኬሽን ፕሮሰሱን ሞላ ለኔም ልኮልኛል። ኢሜይል ላይ ገብተን እሱን ቼክ እናደርጋለን ለማየት ያክል። ኢሜይላችሁ ላይ አፕሊኬሽን ስትሞሉ ይላክላችኋል። እዚህ ጋር እንደምታዩት ይሄ ሊንክ አለ። ይሄ ሊንክ አፕሊኬሽን ፊውን እዚህ ላይ ገብተን የምንከፍልበት ሊንክ ነው። አፕሊኬሽን ፊውን ከከፈላችሁ በኋላ እዚህ ጋር አፕሎድ ታደርጋላችሁ ማለት ነው። እሱን ካደረጋችሁ በኋላ እዚህ ጋር ፕሩፍ ኦፍ እንግሊሽ ላንጉዌጅ ፕሮፊሸንሲ ይሄኛው ግዴታ አይደለም፣ ካላችሁ ግን አፕሎድ ማድረግ ትችላላችሁ። አይ ሃቭ ኖት ቴክን ካልወሰዳችሁ ሰኛው ያው ቢጫ ስለሆነ ችግር የለውም። ግን ካላችሁ እንግሊሽ ፕሮፊሸንሲ ቴስታችሁን እዚህ ጋር አፕሎድ ታደርጋላችሁ። እዚህ ጋር ሞቲቬሽን ሌተራችሁን አሪፍ አድርጋችሁ ጽፋችሁ በፒዲኤፍ አድርጋችሁ ነው አፕሎድ ታደርጋላችሁ።
እዚህ ጋር ባችለር ዲግሪያችሁ ቴምፖአችሁን እዚህ ጋር አፕሎድ ታደርጋላችሁ። ትራንስሌሽን ኦፍ ባችለር ዲግሪ ዲፕሎማ ኢን ትራንስክሪፕት ኦፍ ሪከርድ ይለናል። እዚህ ጋር ዲግሪያችሁንና ትራንስክሪፕታችሁን ትራንስሌት አድርጋችሁ ያው በእንግሊዝኛ ስለሚቀበሉ የኛ ደግሞ አብዛኛው እንግሊዝኛ ስለሆነ ችግር የለውም። ራሱን እንግሊዝኛውን እዚህ ጋር አፕሎድ ታደርጋላችሁ ባችለር ዲግሪያችሁንና ትራንስክሪፕት ኦፍ ሪከርዱ ማለት ነው። እዚህ ጋር ደግሞ ፓስፖርታችሁን አፕሎድ ታደርጋላችሁ። ፓስፖርታችሁን ተጠንትራችሁ በፒዲኤፍ መልክ እዚህ ላይ አፕሎድ ታደርጋላችሁ። የመጨረሻው አካዳሚክ ትራንስክሪፕት ኦፍ ሪከርድስ የኛው ትራንስክሪፕታችሁን ነው ብቻ አፕሎድ ታደርጋላችሁ። ስቱደንት ኮፒው ማለት ሁሉንም ኮርሳችሁን ከነ ግሬዱ የያዘውን ዶክመንት በፒዲኤፍ መልክ አድርጋችሁ እዚህ ጋር አታች ታደርጋላችሁ። እነዚህን ነገሮች ሁሉንም አፕላይ አታች ካደረጋችሁ በኋላ ሴፍ ታደርጉታላችሁ። ሁሉም ነገር እነዚህ ቀይ የሆኑት አፕሎድ ስታደርጉ ሁሉም ነገር ያጠፋላችሁ። ለምሳሌ ያክል ላሳያችሁና አንድ ዶክመንት እዚህኛው ላይ አፕሎድ ብናደርግ ከዛ አፕሎድ ካደረጋችሁ በኋላ እዚህ ጋር አይ ሃቭ አታች የምትላለች እሷን ትነኳታላችሁ። እሷን ከነካችሁ በኋላ እንደምትመለከቱት ራይት አድርጉታል ማለት ነው። ሁሉንም በዚህ መልኩ ራይት ያደርጋችኋል። ቢጫ የሆኑት ግን ግዴታ አይደሉም፣ ቀይ የሆኑት ግዴታ ናቸው። ቢጫ የሆኑት ፕሩፍ ኦፍ እንግሊሽ ላንጉዌጅ ካላችሁ አፕሎድ ታደርጋላችሁ። ከሌላችሁ እሱን እንደዚህ አልፋችሁት ቀይ የሆኑትን ግን ሁሉንም አፕሎድ አድርጋችሁ ሴቭ አስ ድራፍት የሚለውን ትነኩታላችሁ። ከዛ በኋላ የመጨረሻው ፓርት ስለሆነ ይሄኛው ሁሉንም ነገር አፕሎድ ካደረጋችሁ በኋላ እንደምትመለከቱት ጋር ሰብሚት የምትላለች ሰብሚት ታደርጋላችሁ። ሁሉም ነገር በትክክል አፕሎድ ካደረጋችሁ ሰክሰስፉሊ አፕሊኬሽናችሁን ሰብሚት ያደርግላችኋል። በዚህ መልኩ የዩኒቨርሲቲ ኦፍ ባዶዋ አፕሊኬሽን ፕሮሰስ በዚህ መልኩ አፕላይ ማድረግ ትችላላችሁ። መልካም እድል ይሆንላችሁ።